ይበቃሽ። ረበሽኩ እኮ አይደለም ሱስ ከን አስጨነቅኩሽ እኮ አላረበሽከኝም። አንተ ያማል እንዴ? እውነቱን ለማውራት ወላሂ እኔ ብቻዬን ልሄድ ልል አይደለም የመጣሁት። እና እዚህ በጣም ብዙ ያላለቁ ነገሮች አሉ። እኔ ደግሞ አሁን ላይ ድጋሚ የሚረብሸኝን ነገር ማድረግ አልፈልግምና እየተጠባበቅነው ያለነው ጉዳይ አለ። እሱንም ታውቃለህ አንተ። የዲኤንኤው ጉዳይ ነው። ቀኑም ስለደረሰ እሱን ነገር አይቼ ጨርሼ ነው መሄድ የምፈልገው። ሃይሚ አሁን ምንም ነገር የለብሽም። አሁን ምንም ነገር ቢኖርብሽም ደግሞ እንድትታዩ ነው የምፈልገው። የሚያሳስብ ጉዳይ አይደለም። ምንም ነገር ካንቺ አይበልጥም። አሁን ገባሽ? ካንቺ የሚያበልጥ ከሆነ ከራስ በላይ ነፋስ የሚባል ነገር አለ እና አንቺ ለራስሽ ስለምታስፈልጊው በዛ ላይ አንቺ ስትኖሪ ነው አይደለ ብሩኬ የሚኖረው። እኔ የምፈልገው እንድንሄድ ነው። ምንም አይነት ይሄ እዚህ ያለ ነገር በሙሉ በቃ ተይው። እዚህ ልክ አይደለም። እዚህ ከተማ ልክ አይደለም። አሁን እቃችሁን ሰብስባችሁ በቃ አንድ የተነስተን እንሂድ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። እኔ ጋር ምንም አይልም። ጠፋው ሳምንታት ተቆጠሩ ምናምን። እንግዲህ ወድጄ አይደለም ያው አሞኛል ብዬ ነበርና ያው አሞኝ ነው ፋሚሊዎች፣ ተገድጄ ነው የጠፋሁት እንጂ እኔ በየቀኑ በመጣ በጣም ደስተኛ ነኝ። በዛ ላይ ደግሞ ስንት የሚያስደስቱ ነገሮች አሉ፣ ስንት የሚያስደስቱ ቀናቶች ነበሩ እና ይኖራሉ ከዚህ በኋላ ማለት ነው። እና ፋሚሊዎች ለክፉም ለደጉም ዛሬ ቡታጅራ ነው ያለሁት። ውሸት እውነቱን ለመናገር 3 ቀን ምናምን ሆነኝ ቡታጅራ ከመጣሁ። አሞኝ ነበር የመጣሁትኝ እና አሁን ደግሞ ይበቃል አይደል? ይሄ ሁሉ ቀን ከቆየው ቪዲዮ ያልሰራሁበት ምክንያት በቃ አልቻልኩኝም። ህመምህ ምንድነው? ምን ሆነህ ነው የምትሉኝ ሰዎች ካላችሁ ደግሞ በውስጥ አውሩኝ፣ እነግራችኋለሁ። እዚህ ጋር መጥቼ ይሄ ተገርጂ ቆይቷል ነው ከተገረሱ ተገርጂ አይደለም፣ አይዟችሁ ቆየ ድሮ ነው የተገረሱ። ለማንኛውም ወላሂ ሐቁን ለማውራት አሞኝ ነው ቪዲዮ መስራት አልቻልኩም ነበር። በዛም ነው የጠፋሁት ዩቲዩብ ላይ እና ከዚህ በኋላ ኢንሻአላህ ላለመጥፋት እሞክራለሁ፣ በየቀኑ ለመምጣት እሞክራለሁ እና አሁን ደግሞ እዚህ ወደ አዲስ አበባ ለመሄድ እቃዬን አዘጋጅቻለሁ። መሄድ ነው። እዚህ ስመጣ አልተናገርኩኝም። አሁን ሲሄድ ግን መናገር አለብኝ አይደል ፋሚሊዎች? እና እኔ ከሄድኩ አይቀር ከኔ ቀድመው ነው እዚህ የመጡት። እዚህ በጣም ብዙ ችግሮች ተፈጥረዋል። በጣም ብዙ በቃ የማይታመኑ ነገሮች ተፈጥረዋል አይደል? ይሄን ደግሞ አይታችኋል እናንተ እና አሁን ይሄን ደስ የሚል ዜና ይሄን ደስ የሚል ቀን ወደ አዲስ አበባ በመሄድ ናንድ በቃ ከኔ ጋር ነው ፋሚሊዎች። አትዘብረ ትከተለኛለህ አይደል? ለማንኛውም ፋሚሊዎች ፀሐዩን አልቻልኩትም። ለዛ ነው አዲስ አበባ በመሄድ ይሄን ደስ የሚል ዜና እዛ ላሉት ጓደኞቻችንን በመናገር እነሱን በማስደሰት ምንድነው ዜናው ካላችሁ ሰምታችኋል። ትናንትና አይታችኋል የተፈጠረው። በነገራችን ላይ ያለሁት ከሃይሚ ጋር ነው። ቡቡ የት እንዳለ አላቅም፣ አላገኘሁትም። ሃይሚ ናት ከኔ ጋር ያለችው። ዛሬ ሳይነጋ ቁርስ፣ ምሳ ምናምን በላን። ቁርስ፣ ምሳ፣ እራት ይባላል እንዳይባል ቁርስ ነው ምሳ ነው ይባላል። በላንና አሁን ሊሄድ ነው ልላት ነው። ቀድሜ ለእናንተ ልንገራችሁ። ከዛ በኋላ ለሷ እንነግራታለን። አለች እንጠራታለን፣ ትመጣለች እና ሃይሚ ስትመጣ ምንድነው ልላት የፈለኩት ፋሚሊዎች፣ አሁን ዋናው ቁም ነገሩ የሷ እርግዝና ነው አይደል? ሃይሚ እርጉዝ መሆኗ ነው ትልቁ ነገር። እርጉዝ ከሆነች ሌላው ምን ሌላው ነገር አድካሚ ነው እኮ አይደል? ዋናው ቁም ነገሩ ትዳሩ ነው የሚባል ነገር አለ። ስለዚህ ሃይሚ እርጉዝ ከሆነች መጥፎውንም ጥሩውንም ነገር በሙሉ እንተውና ዋናው ልጁ ነው። ስለዚህ ወደ አዲስ አበባ መሄድ ነው። አይመስላችሁም ፋሚሊዎች? እዚህ ሲጀመር እዚህ ቡታጅራ አሁን ያለው ሴጣን በጣም ከባድ ነው። እዚህ በጣም ከባድ ሴጣን ነው ያለው እና እንሂድ ወደ ቀያችን። ለጊዜው እናቶቻችን እዚህ ያሉ። ይሄ የተከበረች ከተማ ናት። የከተማችንን ስም አናቆሽሽም። የከተማችንን ምንም አይነት መጥፎ ነገር አንፈልግም፣ ጥሩ ነገር ነው የምንፈልገው። አንዳንድ ሰዎች አሉ እዚህ ልክ ያልሆኑ የሰይጣንን ሙድ የሚያራምዱ ሰዎች አሉ። ስለዚህ ከእንደዚህ አይነት ነገር ለመሸሽ ትቶ ለመሄድ ያለው አማራጭ ማስገደድ ነው። ስለዚህ እኔ አሁን ሃይሚ ትምጣና ፋሚሊዎቼ
በእናንተ ፊት በቃ እንሂድ። ሁሉንም ነገር ለአላህ ትተን ሁሉንም ነገር ለእግዚአብሔር ሰተን እንሂድ። በቃ ደስ የሚል ዜና ሰምታችኋል፣ ሰምቻለሁ። ስለዚህ በዚህ መሄድ አለብን። ከዚህ መሄድ እኔ ብቻዬን መሄድ እኮ እችላለሁ። የመጣሁትም ብቻዬን ነው አይደል? እነሱ ደግሞ አንድ ላይ ነው የመጡት። ከመጡ በኋላ በጣም ብዙ ነገር ብዙ ቻሌንጅ ገጥሟቸዋል። ከዚህ በኋላ ደግሞ ያ ነገር መቀጠል አለበት ብዬ አላምንም። እኔ በቃ ይበቃል። ምንም ነገር ቢፈጠር ደግሞ እንግዲህ እዚህ እየመጣን እንደዚህ ከናንተ ጋር እያወራን ምን እያልን ነው አይደል? ብዙ ነገር ያለፍነው። ከዚህ በኋላ ያሉትን ደግሞ ቢያንስ ነገራቶችን ወይ ተሎ ለመጨረስ መሞከር አላይም ትቶ መሄድ። እኔ መሸሸን ነው የምመርጠው ፋሚሊዎች እና ሐሳቤ አሪፍ ነው ይመስለኛል። ፋሚሊዎች ይዣቸው ልሂድ አይደል? ይሄ አሪፍ ሐሳብ ነው። ካሜራማኑማ በጣም ነው ደስ የሚለው፣ ምክንያቱም እሱ መኪና ይወዳል፣ መሄድ መመለስ ምናምን ይመቸዋል። ስለዚህ እኔ ቀኑ ብመላለሱላ ደስተኛ ነው። እና ፋሚሊዎች እኔ አሁን መሄድን የመረጥኩበት ዋነኛ ምክንያት አንደኛ ለሃይሚ ነው። ሃይሚ ምቾት የሚሰማት እዛ ስትሆን ነው። አንደኛ የለመዳችሁት ቤታችሁ ላይ ቤታችሁ ይናፍቃችኋል። ከቤታችሁ ወጣችሁ ሳምንታት 15 ቀን ስቆዩ ምናምን ከባድ ነው። የቤት ናፍቆት ራሱ አለና ሃይሚም ወደ ቤት መመለስ አለባት። ቤቷ ያናፍቃታል። በዛ ላይ ነፍሰ ጡር ናት። ስለዚህ ነፍሰ ጡር ከሆነች ምቾት ያላት ቤቷ ላይ ነው። ቤት ላይ የሚንከባከቧት ሰዎች ይኖራሉ። እዚህ የለም እያልኩ አለ። እዚህ ቤተሰብ አለ፣ ግን ቢሆንም የለመዳችሁት ነገር የለመዳችሁት ነው። ስለዚህ ሃይሚንም አሁን እንድትሄድ የፈለኩትኝ ከብዙ ጫናዎች የተሻለው መንገድ ወደ ቤት በሚለው ሐሳብ ነው ፋሚሊዎች። እና በክፋት እንዳታዩት ሐሳቤን በጥሩ እዩት። ምክንያቱም ለሃይሚ የሚበጀውን ነው። ሃይሚ ስል ደግሞ ብሩኬን ትተነው እንሂድ አይደለም፣ አብረን ነው የምንሄደው። አንደኛ አብሯችሁ ያለው ሰው ሊያስወስናችሁ ሲያገዛችሁ ነው አይደለም የምትወስኑት። አሁን ብሩኬን እንሂድ በቃ ተነስ፣ ሃይሚን ተነሽ ይበላትና እንሂድ ብለው ከሱ ይልቅ እሷ ሃይሚ ትቀለኛለች። አሁን ላይ ደግሞ ሃይሚ በዛ ላይ ባለ ምክንያት ናት፣ እርጉዝ ናት። ስለዚህ ሰላሟን ማግኘት አለባት። ምንም ነገር ሊረብሻት አይገባም። ስለዚህ ሰላሟን ለማግኘት ደግሞ ወደ ቤቷ መመለስ አለባት። አይመስላችሁም ፋሚሊዎች? ስለዚህ ሃይሚ ትምጣና እናወራታለን። አሳምናታለሁ ብዬ ገምታለሁ። በእርግጠኝነት ደግሞ አሳምናታለሁ። ከዛ ቀላል ነው በጣም እቃ መሰብሰብ ነው። ከዛ ሌሎቹ ጓደኞቻችን አሉ ብዙ ናቸው። ሁሉንም ሰብሰብ ብለን ዳይ መመለስ ይህ ሐሳብ ያስማማል። እኔ ነገ ከነገ ወዲያ እንድንሰው ዛሬ ነው እንድንሄድ ነው የምፈልገው። ዛሬ ሆኑ ማለት ነው። በቃ ስለዚህ ሃይሚን እንጠብቃት ፋሚሊዎች። ትመጣለች፣ ነግሬያታለሁ። እዚህ ጋር ነኝ፣ እንዲህ ነው፣ ለጥሩ ነገር ነው የፈለኩሽ፣ ልጨቃጨቅ አይደለም ብያታለሁ። መጣው ብላኛለች። ሃይሚን እንጠብቃት። Shurururu mani kenya lamen shurururu la walubira shurururu lamen wanjala ቀስ ትንሽ አንቺ አሁን እንቁላል ነሽ። ይሄ አሁን የተጣለ እንቁላል አለ ዶሮ ሲጥል እሱ መንከባከብ አለብሽ። አረ ይፈርጣል ነው እንዴ ባል አንቺንም ቀስ ብሎ ነው። አረ በጌታ አታሳፍረኛ ተው። እንዴት ያሳፍራል? ምን ስትይ ያላፈርሽ የሚባል ነገር አለ። እሺ ፋሚሊዎች አይደለም የሚያሳፍረኝ እኮ አገር ማወቁ ነው። አንዴ ህዝብ ይወክልን ካልን በኋላ ሌላ አዲስ ነገር አለ? አይ የለውም። ምስኪን ለማንኛውም ፋሚሊዎች እህታችን ሁሉ ነገራችን ጨረቃችን እርጉዛች ማን ነው ሃይሚ መታለች። ሃይሚ የጠራሁሽ ለአንድ ነገር ነው። ፋሚሊዎችም እኔም
እስቲ ሰላም በለት በደንብ ነው እኮ ምንም በቃ ምንም እንደ እንቁላልሽ ምናምን ብለህ በስርዓት ራስ ሰላም ብዙ ማውራት አይጠበቅብሽም። ከዚህ በኋላ ሲጀመር ሃይሚ አታወራም፣ እኛ ነን የምናወራው። በተራበ ምን እንዳይደክም ልጅ እንዳይጎዳ እንትን ነው። እኛ ሀገር ያው ሀበሻዎችን አላቅም፣ ፈረንጆች ልጅ በጣም ነው የሚወዱት። የኛ እናቶች አይወዱንም ማለት ሳይሆን እሱ እንደገባችሁ ሆኖ እንዳለ ሆኖ ፈረንጆች በጣም ነው ልጅ የሚወዱት፣ ሚስቶቻቸው የሚንከባከቡት። አንቺንም እንግዲህ በጣም ነው የምንንከባከብሽ። ከዚህ በኋላ መሬት እንኳን አይነካሽም፣ አትራመጂም ትያለሽ። ተሸክሜሽ ነው የሚሄደው። አየር ላይ ልቁም መሬት አይንካሽ ብለኸኛል። እዚህ ጋር ቆማለሁ። ኦኬ እሺ። ሃይሚ ረዝማለች ፋሚሊዎች። ለማንኛውም ሃይሚ የጠራኋት ዋነኛ ምክንያቴ የኔ ፋሚሊዎች ምን መሰላችሁ? ለሃይሚ ጸሎት እንድታደርጉላት ፈልጋለሁ፣ ዱዓ እንድታደርጉላት ፈልጋለሁ። ዱዓው ምንድነው? በሰላም እንደወልድ ከሸረኛ ከብዙ ነገር እንዲጠብቃት። ምክንያቱም እሷ ራሷን እየጠበቀች ነው፣ ከምንም ነገር ራሷን ትጠብቃለች። በዛ ላይ ነፍሰ ጡር ናት እቺ ልጅ፣ ራሷን መጠበቅ አያቅታትም። ግን እንደዛም ሆኖ በጣም ከባባድ ሰዎች አሉ። በጣም አላህ ያዛቸውና በጣም ብዙ አይነት ሰዎች አሉ። ስለዚህ ከነዛ ሰዎች እንዲጠብቃት ከአይንናስ የሚባል ነገር አለ። ዱዓ አድርጉላት። ሃይሚዬ አሁን የጠራሁሽ ለራሴ ጉዳይ ነው። እሺ ምን ነበር? እኔ በቃኝ ማለት አሁን 3ኛ ቀኔ ነው። አሁን ደህና ነኝ አልሐምዱሊላህ። ወደ ሀገሬ ተመለስ አለብኝ። ስማ እያየሁ እኮ ነው እንደተሻለ እያየሁ ነው። ከምላስ ራሱ መረዳት ይቻላል። ካሜራ ይዤ ስመጣ ነው ባንሽ ይሻል ይተሽሎታል እኮ በቃ ተሽሎታል ማለት ነው። አሁን ጥሩ ላይ ነው ማለት ነው ምናምን። ስለዚህ ሊሄድ ነው አላልሽም? እሺ አይ እኛ ለምንተ አይ ይበቃሽ። ረበሽኩ እኮ አራም ሱስ ከ አስጨነቅኩሽ እኮ። አላረበሽከኝም አንተ ያማል እንዴ? አይ ሚያረተ ተረብሽ ይሻል። ተይ ግን በግድ ነው እንዴ? ለማንኛውም ሃይሚ እውነቱን ለማውራት ወላሂ እኔ ብቻዬን ልሄድ ልል አይደለም የመጣሁት። እውነቱን ለማውራት ከፋሚሊዎች ጋር ለነሱም የነገርኳቸው ሃይሚ ትምጣና አንድ ላይ ሆነን እናማክራት ነው እንደ ሐሳብ ነው። አሁን አንቺ 15 ቀን ሊሆንሽ እኮ ነው አይደል ከቤት ከወጣሽ? ቀናቶቹ ሄዱ እንደ ቀልድ። በጣም ሳምንት በላይ ሆኗል ኦሬዲ 15 ቀን ነው እኮ 15 ቀን ደግሞ ምንም ቢሆን እቤት ነው። ቤቱ የሚናፍቀው ሰው አለ። ምንም ዝም ብሎ እቤቱ የሚናፍቀው ሰው አለ። አንቺም ቤትሽ ናፍቆሻል። በዛ ላይ ናፍቀሻል ቤትሽ። ቤቴ አዎ። አይ ናፍቆት አትቀስቅስብኝ። አናፍቀትሽም ቤትሽ? ኧረ ናፍቀኛል። ይሄው እኔ እኮ እውነቱን እኮ ነው የምናገረው። ስለዚህ እቤትሽ ከናፈቀችሽ ብዙ ችግሮች ይታዩኛል። ብዙ ችግሮች ማለት ነው አሉምም ይታዩኛል። ስለዚህ አሁን ችግሮቹን ትተሽ ዋናው አንቺ ነሽ አይደል? እሱማ አንቺና ልጅሽ ዋናው ልጅ ነው አይደል? ስለዚህ ለምን ችግሮችን መቅረፍ እየተቻለ ለምን አንሄድም? ቢያንስ ቡቡን ባወራው ችግር የለብኝም፣ ችግር የለበትም ባወራው በእርግጠኝነት። ግን ሃይሚ ለምን አላወራም? ምክንያቱም አንቺ ነሽ ያው እኔ ማሳመን እችላለሁ። ችግር ውስጥ መግባት እንዴ ሴት ልጅ ናት እና አንቺም ችግር ውስጥ እንዳትገቢ እንፈልገው አንቺ ነው። እሱ ወንድ ነው፣ ምንም አይሆንም። እሱ ልክ ነው እርግጥ። አይ ምንም አይሆንም ብቻ ሳይሆን እሱማ ከባድ ነው እባክህ። ሰው ችግር ውስጥ ላይ ያስገባ ከፈለገ አሁን አምኛለሁ በፈለገው ራስን መቋቋም እንደማትችል አሁን ላይ ማለት ነው። ከፈለክ ሰው አንተን ችግር ውስጥ ማስገባት ከፈለገ በፍቅር ነው የሚቀርብክ። አዎ በፍቅር ይቀርብሃል። ከዛ ምን አምነሽ ተቀበል ደግሞ ብዙ ነገር ላይ ያደርግህ ይችላልና አሁን ላይ ያው ወንድም ልጅ ሴትም ልጅ ማለት ይከብዳል። በእርግጥ ልክ ነው፣ ለወንድ ልጅ ነገሮች ላይ ከብዱ ይችላሉ። ግን ደግሞ አሁን ላይ ሁሉም ነገር ከባድ ሆኗል። ለሴትም ለወንድም አስኪ ነው ሁሉም ነገርና አሁን ምን እያልከኝ ነው? አሁን ምታስናፍቀኝ ቤቴ። አሁን እኔ እንዴት ብዬ ልበልሽ? አንተ እስኪ ድፍረት ስጠኝ፣ ድፍረት ወኔ ትያለሽ ሃይሚ። አሁን ምንም ነገር የለብሽም። አሁን ምንም ነገር ቢኖርብሽም ደግሞ እንድትታዩ ነው የምፈልገው። የሚያሳስብ ጉዳይ አይደለም። ምንም ነገር ካንቺ አይበልጥም። አሁን ገባሽ? ካንቺ የማይበልጥ ከሆነ ከራስ በላይ ነፋስ የሚባል ነገር አለ እና አንቺ ለራስሽ ስለምታስፈልጊው በዛ ላይ አንቺ ስትኖሪ ነው አይደለ ብሩኬ የሚኖረው። ስለዚህ አንቺ ነሽ ዋና ተጫዋቹ፣ አንቺ ነሽ ያለሽውና አንቺ ከወሰንሽ ደግሞ እሱም ይወስናል። እኔ የምፈልገው እንድንሄድ ነው። ምንም አይነት
ይሄ እዚህ ያለ ነገር በሙሉ በቃ ታይ እዚህ ልክ አይደለም። እዚህ ከተማ ልክ አይደለም። አሁን እቃችሁን ሰብስባችሁ በቃ አንዴ ተነስተን እንሂድ። ኧረ ሚፍታ ይደብረዋል። በጣም ብዙ ያሰበው እሱ ሊያስረግዝ አስቧል። ምን ሆነክ ነው እንዴ? በጣም እያየው ነበረ ትናንት። ችግር የለም እናንተ ሄዳችሁ ለኒፍታ የሚሆን ቦታ ፈልገን። አይ እሱ ተመችቶታል። ትመጣላችሁ። መቼ ነው የምትመጡት? አትመጡም አይደል? እየጠየቀ ነው ማን ይዞ የሚገባ አይ ያው አሁን ቀልዱን እንተውና ያው እዚህ በጣም ብዙ ያላለቁ ነገሮች አሉ። እኔ ደግሞ አሁን ላይ ድጋሚ የሚረብሸኝን ነገር ማድረግ አልፈልግምና እየተጠባበቅ ነው ያለነው ጉዳይ አለ። እሱንም ታውቃለህ አንተ። የዲኤንኤው ጉዳይ ነው። ቀኑም ስለደረሰ እሱን ነገር አይቼ ጨርሼ ነው መሄድ የምፈልገው። እኔ ደግሞ ልልሽ የፈለኩት እነዚህን ነገራቶች እቤትሽ ቁጭ ብለሽ ስልክ አለ አይደል? እንደ ድሮ ሰው በደብዳቤ አይደለም አሁን የምንነጋገረው፣ በስልክ ነው። ስልክ አለ፣ ማስረጃ አለ። ምንም ነገርና ቢመጣም እቤትሽ ቁጭ ብለሽ ትመጣለች፣ ያለውበት ድረስ ትመጣለች። እኔ ደግሞ እንደበፊቱ ከዚህ በፊትም ታውቃለህ አዲስ አበባ ኧረ እኔ ቅጠል አንጥፌ ጎዝጉዤ መቀበላት ትምጣስ ትቀልጃለሽ እንዴ? አይ እኔ አሁንም ሃይሚ እሷ ብትፈልግ ትምጣ ብትፈልግ አትምጣ፣ ግን ይሄዷ ፋሚሊዎች ትደግፉታላችሁ እዚህ መቀመጣቸውን። እኔ አልደግፍም። በቃ እኔ እንሂድ፣ ሊሄድ ነው። እኔ ብቻ መሄድ አልፈልግም። ሲሄድ ከእናንተ ጋር መሄድ ፈልግም። እሱማ እኮ እንሄዳለን፣ መሄዳችንማ አይቀርም እኮ እንሄዳለን እኮ። አሁን ከዚህ በኋላ ነገ ከነገ ወዲያ መባባሉ አሁን ያንቺ እርግዝና ነው ዋናው ነገር ብዬሻለሁ። እኔ ታውቃለህ አይደለ ብሩኬ ያለኝን ቦታ ብሩኬ ድጋሚ እንዲጨነቅ አልፈልግም። ከዚህ በኋላ ደግሞ ድጋሚ መታ እኔን ብትረብሸኝ እሱ መጨነቁ አይቀርም። ምክንያቱም እኔ አሁን ከዚህ በኋላ እኔ ብቻ አይደለሁም ያለሁት። ገባህ አይደለ? እሺ እሷም ከነ ዲኤንኤ ምኑም ከነ ምኑም ሁሉም ነገሯ እንዳለ ይሁንና ወደ ቤታችሁ ሂዱ። ከዛስ እሺ እዚህ ያለው ጉዳይ በስልክ ይለቅ አለቀ። በስልክ አጨርስም እሱ አንተ በስልክ ካልጨረሰች እየገባህ አይደለም። ስንነግርህም እየገባህ አይደለም። ስነግርህም እየተረዳኸኝ አይደለም። አንተ የምታስበው በአንድ ሳይድ ብቻ ነው። እኔ በአንድ ሳይድ ነው ማስበው። እኔ ማስበው እንሂድ ብቻ ነው ማስበው። ሌላ እኔ ምንም ማስበው ነገር የለም። እኔ ነገራቶችን ማስባቸው ማለት ነው ከችግር አንፃር ነው። እዩናታ በቃ ከነ ችግሯ እሷም ከነ ዲኤንኤ ነው ተቀመጥ። አይ እንደዚህ ለፍተን ይሁሉ ሰዓት ለፍተን ይሁሉ ጊዜ ቆይተን ይሁሉ ዋጋ ከፍለን ስንት ነገር ተብለን ሁላችንም ነፃ መውጣት አለብን ከዚህ ነገር። በጣም ከባድ ነው። እኔማ ነፃነቱንማ እኮ ሁሉም ሰው ስሙን እንዲጠራ ነው ፈልገው። እኔ አሁን ለምን እንደሆነ ታውቃለህ? ከዚህ በፊት አዲስ አበባ መጣ ነበር እሷ። አሁንም ደግሞ እየዛተችም ያለችው የትም ብትሆን የትም አልፋታም ነው። ከዚህም በፊት ደግሞ አዲስ አበባ ሆነን አይተናል። እኛ በቪዲዮ በሚዲያ አልመጣንም እንጂ እዛ ሆነን እኮ የሚደርሱን በጣም ብዙ ነገሮች ነበሩ። ገባ አይደለ? በጣም ብዙ ቪዲዮ ላይ ተወጥቶም ብዙ ነገር ይባላል፣ ብዙ ነገር ትሆናለች ምናምን። ያ ሁሉ ነገር አለ። ተቋቁመን ነበረ ስንኖር የነበረው። እሺ ይሁን ብለን ችለነው በቃ ምንም አታመጣም አይነት ላይ ነበርን። ከዛ ግን መጨረሻ ላይ በቃ አጋጣሚዎች ተፈጠሩ ወደዚህ የምንመጣበት፣ በዛው ጨርሰን ለምን አንመለስም በሚል ነው። ምክንያቱም መጣለው የሚል ማስፈራሪያ ነበር። አሁንም እኮ እኔ እኮ ጉዳዩ እኮ ሳያልቅ እንሂድ እኮ አልነበረም ሐሳቢ። አሁን ዋናው አሳሳቢነቱ አንቺ እርጉዝ ከሆንሽ ምንም ነገር ይቅር፣ ምንም አያሳስብም ነው የኔ ሐሳብ። ገባሽ? ይሄ ነገራቶች እኮ አንተ አሁን ይገባኛል። ለኔ ስም ይሁን የሆነ ነገርም ይሁን አሁን ለዚህ ይሄ ነገር ይሽረዋል፣ አይመለከተንም። እኔ ደግሞ አይመለከተኝም። በተለይ እንሂድ ነው። አሁን አንተ እያልክ ያለው ለኔም ለልጄም እያሰብክ ነው አይደለ? ግን ደግሞ እንደዛ አይደለም መሆን ያለበት። አሁን ከዚህ በኋላ እንደውም እኔ ትቼ ብሄድ ለልጄ ራሱ ከባድ ነው የሚሆነው። ለልጅሽማ ሰላም ቢሆን አሁን ለምሳሌ ሃይሚ አሁን አንቺ እንደዚህ ሆነሽ ለምሳሌ እኔ የሚሄድ አሁን አልሄድም፣ በቃ አስቀረሽኝ። ለምን እንደርኩ ታውቂያለሽ? እኔ እንዲሄድ ቀን እንቆይና አንተም እንደውም ወይ እዚህ ቆይና፣ እኔ እንደውም ደስ የሚለኝ እሱ ነው። ብትቆይ እኔም ደስ ይለኛል። ቆይና ከዛ ያሉትን ነገሮች ምናምን ሲያልቁ በሰላም አብረን መመለስ እንችላለን። እንደውም እኔ አንተም እዚህ ብትሆን ነፍጼም አሉ እና አንዋርም አሉ ምናምን እሱም ችግር ውስጥ እንዳይገባ እኔ እንኳን አንዳንዴ ፋሚሊ ጋር ሲሆን አለ አይደለ እነሱ ነበሩ አብረውት የሚሆኑት። የትም ቦታ ይሄድ፣ ጸጉር ቤት የሚሄድ የትም ይሄድ አብረውት ያሉት እነሱ ናቸው። ስለዚህ አብራችሁት ብትሆኑ እኔ እንደውም ደስ ይለኛል። እኔ እንደውም አልሳቀቅም። ገባ ሄዶ ያገኛት ይሆን ምናምን
አንዳንዴ ከሱ ላለመለየት ራሱ በቃ ስንት ነገር እንደማደርግ አሁን ከስንት ሰው ጋር ትቼው እንደመጣው ነው የማውቀው። ከዛ አስባለሁ እንዴ በእንዴት የሆነ ነገር ብትለውና ተናዶ ሄዶ ቢያገኛትስ ምናምን ብዬ አስባለሁ። ለኔ እንደውም ብትቆይ አሪፍ ነው እና ፍፄም አሉ በእርግጥ ግን ምንም ችግር የለብኝም። ግን ደግሞ መሄድ የሚለውን ነገር እሱን ብትተወው ነው የሚሻለው። እኔ አልሄድም። ገና ለገና ሌላ ነገር ተፈጠረብኝና ገና ለገና ያላሰብኩት ወይም ያልገመትኩት ይሆናል ብዬ ያልጠበቅኩት ጽንስ ተፈጠረብኝና እኔ ሁሉን ነገር ወደ ኋላ ትቼ መሄድ አልፈልግም። ምክንያቱም ነገ ከነገ ወዲያ እኔ መረበሽ አልፈልግም። እናንተ ካላችሁ ደግሞ እኔንም ምንም ልታደርገኝ አትችልም። እኔ ሃይሚ ምንም ነገር እኮ አንቺ አይረብሽም እኮ። ኧረ እኔ ለምን ደርሽ ታውቂያለሽ? እኔ አይረብሽኝም። ከዚህ ምን ይከሆነ ምንም ነገር አይረብሽ። አይ ኖ እዚህም ሆኜ ምንም አይረብሽኝም። ምንም እኔ አሁን ላይ ተውኩኝ በቃ። ምክንያቱም ከዚህ በኋላ ማስቀደም ያለብኝን ነገር ብቻ ነው ማስቀደመው። አሁንማ እኮ አንቺ ራስሽን ብቻ ነው ማስቀደም የምትችይው። ለምን እንደሆነ ታውቂያለሽ? አሁን አንቺን የመጠበቅ ግዴታ ሁሉም ላይ ነው ያለበት። ገባሽ? ለምሳሌ ሃይሚን የመጠበቅ ግዴታ ነው ያለብኝ። መቼም ብሩኬ ያለበት ብዬ ብሩኬ ማለት አይጠበቅብኝም። አንቺን የመጠበቅ ግዴታ ሁሉም ሰው አለበት፣ ሁላችንም ማለት ነው አጠገብሽ ጋር እስካለን ድረስ ፍፄም ሆነ ሌሎቹም አካል። ከዚህ በኋላ እኔ ደግሞ ማለት ነው ሃይሚ አሁን አልሄድም ብለሻል። ማቴጂ ከሆነ እኔም አላቅም። እኔም ማልሄድም እንኳን ከሆነ ከሰዎች ጋር እኔ እንድትገናኝም አልፈልግም። እኔ ከእናንተ ውጭ ከማን ጋር አገናኛለሁ ማለት አልገባሽም? ሐሳብ ከተገናኘው ራሱ እኔ ባለውበት ነው እኔ እዩንም ጭምር ነው። ምክንያቱም ላንቺ ደህንነት ጥሩ አይደለም። እኔ ባየሁት አግኝቻትም አላውቅም ሲጀመር እኔ ባየሁት መንገድ ኖ አንቺ አብረሽ ከማናቸውም ጋር ማንም ሰው ኑሮ ማግኘት የለብሽም። ለምን ውስጥሽን የሚረብሽሽ ነገር ነው። እሱማ ግዴታ ነው። እንደዛ ካልሆነ ልክ ነው አንተ ለኔ በማሰብ ነው። ግን እንደዛ ካልሆነማ ከባድ ነው። እሷ የልብ ነው የሚሰማት። እንደውም ብዙ ረጅም እንድትሄድ ነው የሚያደርጋት። እኔ እያየችኝ እኔ ከብሩኬ ጎን ሆኜ የትም ቦታ እየሄድኩኝ እያየችኝ እንድትናደድ ነው የምፈልገው። ምን ያክል እንደሚያቃጥል እንድታየው ነው የምፈልገው። እሷ እኔን ለማናደድ እኔን ለማበሳጨት እኔ ከብሩኬ እንድርቅ ነው አይደል የምትፈልገው። እኔ ደግሞ እንደማርቅ የሆነ አለ አይደለም መሀላችን ላይ ክፍተት እንደሌለ እንድታይ ነው የምፈልገው። ለዛ ነው ባለችበት ሁሉ ብሩኬን ስትፈልገው አብሬው የሚሄደው እና ደግሞ ብቻውን ምን እንደምታደርገው ማለት ነው። አሁን ስሜታዊ ስለሆነ አሁን እኔ ነግሬሻለሁ። ሃይሚ መንከባከብ ነው ብያችኋለሁ። ታዩ አሁን እንሂድ ቁጭ ውሃ ትጠጫለሽ። ከዛ ነገራቶችን ሁሉንም ታያቸው። በቃ ተውኩትኝ እኔ አሁን ለጊዜው እንቶ ለማንኛውም ፋሚሊዎች የሃይሚ ነገር ሲሆን ነው እንጂ የሃይሚ ነገር ስለሆነ ነው እንጂ እኔ ሐሰን ጋጥ ወጥ ነኝ። ንግግሬ ያምር እና በተለይ አንድ ማወቅ ያለባችሁ ሰዎች ካላችሁ እኔ መጥፎ ልጅ ነኝ እና ተጠንቀቅ። ከኔ ራስሽን ጠብቂ። መጥፎ ልጅ አይደለህም። ለማንኛውም ከኔ ራስሽን ጠብቂ። ሃይሚ አሁን አትርከኝ እኔ አረ በእግዚአብሔር ምን እንደ እንቁላል እውነት እንዴ አንተ ብሩኬ ይገላል። እሱ ትናንት ራሱ እንደዚህ አልተሸከመኝም እንደዚህ ሁላ ሳስቶ ማለት ነው። ብሩኬ እኮ ነው መግደል ያለበት ከጣልኩሽ እኮ ነው። እንዲሁም ለምን አልተሸከምካትም ብሎ ከኔ ጋር መጣላት ነው ያለበት። እንዴት አልተሸከማት እንትን አሁን እሺ እኔ እንቁላል አይደለም እንደ እንቁላል አልፈርጥም። እኔ ምንም እየከበደኝ አይደለም። ትንሽ ህመም ነገር አለው። ህመም ማለት የሆነ ያሳስብሻል። ታስቢያለሽ? አረ ማሰብ አይደለም። ትምህርት ቤት የት ነው የሚገባው? የት ነው የሚገባው? እሺ ያሳስብሻል። ትምህርት ቤት የት ሊማር ይችላል ምናምን መጫወቻ የት ነው ይዞ የሚሄደው? ሞልቷል። አዲስ አበባ በጣም ብዙ መጫወቻ ቦታዎች አሉ። ትስማሚያለሽ? እናስብበታለን። አሁን እሺ ፋሚሊዎች ወዳችኋለሁ። ሃይሚን ወዳችኋለሁ። የደስ የሆነ ነገር ጋብዘኝ። አንቺ እኮ ምግቦች ለኔ እኮ አይደለም ለወንድሜ ልጅ ስትል አሁን እንዲያርሽ ልታበዩ ነው አይደል? እና ሁሉንም ሰው ያው ቃል እገባላችኋለሁ። ያው ቃል በሰማይ በምድር ያው ቃል እገባላችኋለሁ። እያንዳንዳችሁ ጓደኞቹ አንደኛ ቁጥር 1 ይኸው አንተ ሐሰን፣ ሁለተኛ ቁጥር 1 ፍጹም ገብረ እግዚአብሔር፣ ሶስተኛ በረከት ሚፍታ እንዳጠሩ በቃ አራተኛ ሚፍታ ይቷላ አምስተኛ እያለ ይቀጥላል። ሌላ ያልጠራሁት ስም አለ። እሺ ለማንኛውም ፋሚሊዎች በቃ አበቃለሁ። ላቋርጣት ነው ፋሚሊዎች። እሳተ ገሞራ ነው የሚያምረኝ እንደውም እሱ ቀልዱ ነው። ዳይኖሶር አንጥርኝ እንደት የለም። እሳተ ገሞራ ነው ሚፍታ የሚያምረኝ።
እዛ ቦታ ወስጄ ግባና ስትወጣ ማየት እፈልጋለሁ። አንድ ነገር ልንገርሽ፣ ስትጠይቅ ለምሳሌ አሁን ቡቡን ራሱ አመረኝ ስትይ ከዚህ በኋላ የለም እኔ አንዳንድ ነገር ካሜራውን አጥፋው፣ አንዳንድ ነገር እመክርሻለሁ። ይሄልሽ ለምሳሌ ምንድን ነው ያልከው? አማርኛ ካሜራውን አጥፋው ልንገርሽ ብዬ ነገሩ እንዳታጠፋው። እሺ በቃ ይስሙት። አማርኛ ነው የሚባለው። ግን ያማረሽን ነገር ምን ትያለሽ? ለምሳሌ ቡቡን አስቸጋሪ የሆኑ ነገሮች ለምሳሌ አንተ መላጣ ስትሆን ማየት አምሮኛል እንደ ቤት ትይዋለሽ የፈጠነ። አረ አንተ ምን ያስቸኩላል? አንተም እኮ ስትመለጥ ማየት ሊያምረኝ ይችላል እንዴ? ያንቺ እርግዝና ሌሎች ሰዎች ላይ ነው እንደሚሰራው አልኩህ እኮ። በቃ አረ እኔ ባሌ ላይ አይሰራም እንደዚህ መጥፎ ነገሮች ምናምን ደስ የማይለው እኔ ባሌ ነው፣ ጓደኞቹ ላይ ነው ደስ የሚለኝ። እሺ ግደለው ብቻ እንዳትዪው። እኔ ቻው በፋሚሊ። ኦኬ ለካ ነኝ